ለምን ትቆርባላችሁ? ለምን ታስቀድሳላችሁ? ለምን ትጾማላችሁ? ለምን ወደ ገዳማት ትሄዳላችሁ? አስረኛው ማዕረግ ላይ ለመድረስ ነው። አስረኛው ማዕረግ ደግሞ ምንድነው? ነጽሮተ ስሉስ ቅዱስ ነው አይደለም? በቤተ ክርስቲያናችን እግዚአብሔርንም አይናችሁን ይክፈትላችሁ መድኃኔዓለም እሱን ለማየት ነው ትልቁ ማዕረግ። ዮሐንስ ደስታዬ እሱን ሳይ ነው። የምታስተውል እናት ሲኖር ጥሩ ነው። ከእናትም በላይ ደግሞ እናት ናት አሳልፋ የማሰጥ። ገበና እኮ ለማንም አልተናገረችም። ለልጇ የነገረችው ልጇ እንደሚሞላ ስለምታውቅ ነው። ለኛም ታሳስብልን ድንግል ማርያም ወላዲተ አምላክ። የጎደለ አለ፣ ዘይቱ አይደለም ስንዴው አይደለም። ይኸውላችሁ ቤቱ ስላለው ንብረት ጉድለት አትጨነቁ። እሱን እግዚአብሔር መቅደመ ሕሱ መንግስቶ ወጽድቆ ነው። ሌላ የጎደለን አለ። ፍቅርና ሰላም ጎሏል ከቤታችን ወገኖቼ፣ ከሀገራችን፣ ከዓለማችን፣ ከኑሯችን ፍቅር ሰላም ጎሏል። እመብርሃን ታሳስብልን ለልጇ ለኢየሱስ ክርስቶስ። የእግዚአብሔር በግ ነው ኢየሱስ ክርስቶስ። የእግዚአብሔር በግ ተብሎ ተጠርቷል። በብሉይ ኪዳን ዘመን ሰው ሁሉ ኃጢአቱን ተናዞ ከህዝቡ ላይ ኃጢአት ተነቅሎ በጉ ላይ ነው የሚያድረው። ከዛ በጉ ሲሰዋ እግዚአብሔር ህዝቡን ይቅር ይለው ነበረ። በበጉ ደም ይታረቃቸው ነበረ። አሁንም እግዚአብሔር የታረቀን በልጁ በኢየሱስ ክርስቶስ ደም ነው። ክብር ምስጋና ለመድኃኔዓለም። የተከበሩ አባታችን ክቡር መልአከ አርያም ኤፍሬም ጥላሁን የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የሁላችንም አባት የተወደዱ አባታችን ክቡር ጸባቴ ፍቅረ ማርያም፣ የተወደዳቸው አበው ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ እግዚአብሔርን እንደ ሰማያዊው ሥርዓት በምድር ስታገለግሉ ያደራችሁ አበው ሊቃውንተ ቤተ ክርስቲያን፣ ደግሞ በዚህ በማለዳ እግዚአብሔር ለኔ ያለው መልእክቱ ምንድነው? እግዚአብሔር ለነፍሴ የሚነግራት እንዳስተካክልለትስ የሚፈልገው ነገር ምንድነው ብላችሁ ሰውን ሳይሆን ልዑል እግዚአብሔርን ለመስማት ከሩቅም ከቅርብም የተሰበሰባችሁ የእግዚአብሔር ልጆች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የወላዲተ አምላክ የአስራት ልጆች የብስራታዊው መልአክ ነፍሳትን ደስ የሚያሰኘው የሙሽራው የኢየሱስ ክርስቶስ ትስብእትን ያበሰረ መልእክተኛ ሐዋርያ ብለው የሚጠሩት ታላቁ ሊቀ መልአክ ቅዱስ ገብርኤል ወዳጆች የሆናችሁ ምዕመናንና ምዕመናት ዛሬ በፊት ለፊቱ ቆማችሁ የልባችሁን ጫጫታ እንዲያደምጥላችሁ የነፍሳችሁን ጩኸት እንዲሰማችሁ ቅዱስ ገብርኤልን የምትማጸኑት ምዕመናን በሙሉ ባሰባሰበን በቸሩ አምላካችን በመድኃኔ ዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ሰነበታችሁ? በምህረቱ የሰበሰበን በቸርነቱ ባለጠግነት ብዛት በደላችንን ኃጢአታችንን ሳይመለከት ጽድቅና ርኅራኄውን እያበዛ ልዑል አምላካችን እግዚአብሔር እየበደልነው ዛሬም በማለዳ በቤቱ እንድንገኝ ስላደረገን አምላካችን ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ከፍ አድርጋችሁ ልዑል እግዚአብሔርን አመስግኑት። ለቃል መውረድ ለሥጋ ማድረግ ምክንያት የሆነች የአዳም ዘር ትምክህት ስሟን ጠርተን የማንጠግብላት ለእናትነቷ ወደር ለአማላጅነቷም ደግሞ ጥርጥር የሌለብን ከኪሩቤልና ከሱራፌል ይልቅ የመወደድ ግርማ ያላት ድንግል ነፍሳትን ሁሉ የምታሻግር እናታችን ድንግል ማርያም ወላዲተ አምላክ በአማላጅነቷ በእናትነት ፍቅሯ ከኛ ጋር ስለሆነች ክብርና ምስጋና ለእናታችን ለድንግል ማርያም ወላዲተ አምላክ ይሁንልን። ደግማችሁ አመስግኗት በደንብ አድርጋችሁ። ክብር ለወላዲተ አምላክ ይሁንልን። በተጨነቅን ጊዜ የምንጠጋበት ጥግ ስናጣ ሕይወታችን የጨለመ ሲመስለን ግራ ስንጋባ አለሁላችሁ አይዟችሁ እያለ ከእሳት የሚያወጣን ከተወረወረው ከታላቁ ዘንዶ ቁጣ የተነሳ ፈርተን እንዳንሸሸግ እንዳንጠፋ በክንፎቹ ጥላ ከመዓት ከክፉ ቀን የሚሰውረን ታዳጊያችን ሊቀ መላእክት ቅዱስ ገብርኤል ከእሳትም ነጥቆ ስለሚያወጣን ክብርና ምስጋና ለሊቀ መልአኩ ለቅዱስ ገብርኤል ለአማላጃችን ለአባታችን ይሁንልን። በደንብ አመስግኑት ምዕመናን። ዛሬም
የሚደርስልን ሊቀ መላእክት እሱ ነው። ከእግዚአብሔር ተልኮ ምሕረት ይቅርታ ወደኛ ይዞ ይመጣል። ከዓይን ጥቅሻ ፈጥኖ አሳዳጆቻችን እስከሚገረሙ ድረስ አወዳደቃችንን ሞታችንን በሚመኙ ሰዎች ፊት እግዚአብሔር ከፍ እያደረገ ያለመልመናል። በሊቀ መላእክቱ በቅዱስ ገብርኤል አማካኝነት ዓለም ወደ እሳት ስትጥለን ከእሳት ያወጣናል። ዓለም ወደ መከራ ጉድጓድ ስትጎትተን እርሱ ጋርዶ ያሻግረናል። ደግሞ ቅዱስ ገብርኤል አልደከመውም፣ ዛሬም ከኛ ጋራ ነው። ክንፉን እንደዘረጋ ከእሳት እንዳወጣ ሁሉ ጊዜ ከኛ ጋራ ነው። ክብርና ምስጋና ለስሙ ይሁንልን። ታላላቅ እንግዲህ አባቶች ሊቃውንተ ቤተ ክርስቲያን እንደምታዩ ነው። ከዚህ ከኋላ ሁሉም ተቀምጠዋል። እኔ ጥቂት ደቂቃ ለመታዘዝ ያህል በፊት ለፊታችሁ ቆሜያለሁ። ለሌላ አገልጋዩ ጌታ መንፈስ ቅዱስ ተናጋሪ አንደበት፣ ለእናንተም ደግሞ የምትሰሙበት ብቻ ሳይሆን የምታስተውሉበትን ልቦና እግዚአብሔር ለሁላችንም ይስጠን። አሜን በሉ። ግድ የላችሁም። እግዚአብሔር ማስተዋሉን ይስጠን። ጥቂት ደቂቃ ነው የምንቆየው። እግዚአብሔር ቢረዳን አንድ ትልቅ አባት መቼም ዛሬ ከሊቃውንተ ቤተ ክርስቲያን መካከል አቡነ አፍቀረነ እግዚእ የምንላቸው አንድ አባት አሉ። መቼም በአንዳንድ ብራና መጽሐፎች ላይ አቡነ አፍቀረነ እግዚእ ተብለው የተጠሩ ናቸው። ከሰባቱ ከዋክብት መካከል በተለይ በኢትዮጵያ ታሪክ ውስጥ በመካከለኛው ዘመን የኢትዮጵያን ቤተክርስቲያን ያሻገሩ ብዙ ሊቃውንት አሉን፣ ብዙ መምህራን አሉን፣ ብዙ ጻድቃን አሉን። ከአቡነ ኢየሱስ ሞዐ ጀምሮ እንደገና አባታችን አቡነ ተክለ ሃይማኖት ጻድቁ፣ ሌሎችም ቅዱሳን አባቶች ያሉን ሰዎች ነን። እኛ ኢትዮጵያውያን የምንኮራው እንዲህ ያሉ እንደ ደመና የሚከቡ ብዙ ቅዱሳን ከኛ ጋር ስላሉ ነው። እስኪ አባቶቻችንን አመስግኑ። በእውነት ክብር ለእግዚአብሔር ይሁንልን። ዛሬም እየተጠበቅን ያለነው እንዲህ ባሉ ቅዱሳን አባቶቻችን ምልጃና ጸሎት ነው። በመካከላችንም ጸባትም ተገኝተዋል። ይህ ሁሉ የሚያሳየው እኛ ሁላችን በበረከት ሕይወት ውስጥ የምናልፍ ሰዎች መሆናችንን ነው። ስለዚህ እግዚአብሔር ቢረዳን ታላቁ አባት ቅዱስ ያዕቆብ ዘስሩግ ከተናገረው ንግግር ተነስተን አንድ መጽሐፍ ቅዱስ ሐሳብ እናነሳለን። አባታችን ቅዱስ ያዕቆብ ዘስሩግ ብዙ መጻሕፍትን ጽፎልናል። ከጽሑፎቹ መካከል አንደኛው ይሄ ቃና ዘገሊላን ትምህርት ያስተማረበት የወይኑን ታሪክ የተረከበት በቅዱስ መጽሐፍ ላይ እሱ ጽፎት የምናገኘው መነሻ ያደረገውም የዮሐንስ ወንጌል ከምዕራፍ 2 ቁጥር 1 እስከ 11 ያለውን የመጽሐፍ ቅዱስ ሐሳብ ነው። እንደ ርዕስነት የምጠቀመው ይህ ቅዱስ አባት የተጠቀመውን ቃል በመያዝ ነው። እርሱም ምን ይላል? ነፍሳትን ደስ የሚያሰኘው ሙሽራ ይለዋል ኢየሱስ ክርስቶስን ሲገልጠው። ስለዚህ ርዕሳችን የምናደርገው ይህንን ነው። ሁላችሁ በሉ፣ ነፍሳትን በሉ። አልሰማችሁም? ደስ የሚያሰኘው ሙሽራ። እግዚአብሔር ከሁላችን ጋር ይሁንልን። ነፍሳትን ደስ ስለሚያሰኘው ሙሽራ ቅዱስ መጽሐፍ የተናገረውን የዮሐንስን ወንጌል ሐሳብ መሰረት መነሻ ያደርግና እኛ ክርስቲያኖች እንዴት ባለ መንፈሳዊ ሕይወት መኖር እንዳለብን አበክሮ የሚናገርበት የመጽሐፍ ቅዱስ ሐሳብ ነው። ይህ ትምህርት ምዕመናን ኢየሱስ ክርስቶስ ወደዚህ ምድር የመጣው የጎደለውን የሰው ልጆችን ደስታ ሊመላ የመጣ እውነተኛ ሙሽራ መሆኑን ማሳየት ነው። ስለዚህ በብሉይ ኪዳን ያ የመንጻት ጋን የነበረው ውሃው ሕጉ ወደ ወንጌል ወይንነት እንዴት እንደተቀየረ ለማሳየትና የእመቤታችን ምልጃ የምዕመናን መታዘዝ እስከምን ድረስ ነው። እንዲህ አይነት ነገሮችን አይተን እናበቃለን። እግዚአብሔር አምላካችን ከሁላችን ጋር ይሁንልን። መቼም የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለውን መጽሐፍ ቅዱስ ሲናገረው የጌታችን የመድኃኒታችን የኢየሱስ ክርስቶስ የምልክቶቹ ሁሉ መጀመሪያ ብሎ ነው የሚናገረው። ይህ ነገር እንግዲህ መጽሐፋችን የሚያስተምረን ትልቁ ቁም ነገሩ ወደዚህ ወደ ታላቁ ማዕድ ስንመጣ፣ ወደ ቤተ ክርስቲያን ስንመጣ፣ ወደ ሙሽራው ሰርግ መምጣታችንን በዋነኛነት መጽሐፋችን ሊያስረዳን ይሞክራል። እና እንደው መቼስ ለዘያነብብ ቅድመ ይዝክር ስሞ ለባለ መጽሐፍ
እንደሚሉት አባቶቻችን ሊቃውንተ ቤተ ክርስቲያን ጥቂት ያዕቆብ ዘስሩግ ማን እንደሆነ ላሳያችሁ እወዳለሁ። እግዚአብሔር በረከቱን በሁላችንም ላይ ያሳደረብን። ያዕቆብ ዘስሩግ ገና በልጅነቱ እናቱ ወደ ቤተ መቅደስ ይዛው ትመጣ ነበረ። እኛም ቤተ ክርስቲያን ልጆቻችሁን ይዛችሁኑ ቅዱስ ገብርኤል ይባርካቸዋል፣ እግዚአብሔር ያሳድጋቸዋል እያለን ከምንናገረው ታሪክ አንደኛው ይህ የያዕቆብ ዘስሩግ ታሪክ ነው ወገኖቼ። እናቱ ሁል ጊዜ ከስጋ ወደሙ እንዲርቅም አትፈልግም፣ እያመጣች ታቆርበዋለች። አንድ ቀን እንዲሆነ በ3 ዓመቱ ወደ ቤተ መቅደስ ይዛው መጣ። ስታቆርበው ያ ትንሽ ሕፃን ሮጦ ወደ ቤተ መቅደስ ውስጥ ገባ፣ ወደ ቅድስተ ቅዱሳን ውስጥ። ወደዚያ ውስጥ ደግሞ ሊገባ የሚችል ማንም የለም አይደለም ይመናል። ከካህናት በቀር ወደዚያ ገብቶ ሕፃኗን ሊያወጣላት የሚችል የለም። አጠገቡ ያሉ ሰዎችም ደነገጡ፣ እሷም ፈራች። እዚያ ውስጥ ሲገባ ቅዱስ ገብርኤል በሰይፉ አንገቱን የቆረጠው ያህል ተሰምቷት ልቧ አዝኖ ነበረ። በዚያ ወቅት የቀደሰው ሊቀ ጳጳሱ ነበርና ልክ ያዕቆብ ዘስሩግ ወደ ቅድስተ ቅዱሳን ሲገባ አይቶ በጣም ደስ አለው። ከጌታችን ከኢየሱስ ክርስቶስ ደምም 3 ጊዜ ጋተው። ያንን ሕፃን ግንባሩን እየሳመ አውጥቶ እግዚአብሔር ልጅሽን ያሳድግልሽ ብሎ ለእናቱ ሰጣት። እግዚአብሔር ልጆቻችሁን ያሳድግላችሁ። አሜን በሉ። እግዚአብሔር ያሳድግላችሁ። በእውነት ምዕመናን ውድ ትምህርት ቤት ስላስተማርናቸው ብዙ ወጪ ስላወጣንባቸው አይደለም ልጆች የሚያድጉት። ልጅን የሚያሳድግ ማን ነው ወገኖቼ? የሚጠብቅልን ልጆቻችንን ማን ነው? እግዚአብሔር ይጠብቅላችሁ። ቅዱስ ገብርኤል ይጠብቅላችሁ። ከተደረገው ከመጣው ከሚሆነው አይደለም ከታሰበው ሁሉ ቅዱስ ገብርኤል ይሰውረላችሁ ወገኖቼ። እግዚአብሔር ከሁላችን ጋር ይሁን። ባካችሁ በደንብ አመስግኑት። እንደው አታሳሱ ምስጋና። ቅዱስ ያዕቆብ ዘስሩግ ለእናቱ ከሰጣት በኋላ ሊቀ ጳጳሱ ይህንን ልጅ ጠብቂው ትልቅ ደረጃ ላይ ይደርሳል ብሎ መረቀላት። ልጆቻችሁን እግዚአብሔር ለቁም ነገር ያብቃላችሁ ወገኖቼ። እንደው ትልቅ ሰው ለመሆን ቤተ እግዚአብሔር ውስጥ ማደግ ተገቢ ነው። በቤተ መቅደስ ውስጥ መተከል ተገቢ ነው። ደግሞ ቅዱስ ገብርኤል የሕፃናት ወዳጅ ነው ወገኖቼ። ከማንም በላይ ያ የ3 ዓመት ሕፃን 3 ዓመት ያልሞላው ሕፃን 3 ዓመት ዘእንበለ 3 አውራህ የምንለው ገና በ2 ዓመት ከ8 ወር ከ7 ወር አካባቢ እሳት ውስጥ ሲወረወር ቅዱስ ገብርኤል ነው ከዚያ ከእሳት በክንፉ ያወጣው። ክብር ለሊቀ መላእክቱ ይሁን። ዛሬም ወገኖቼ ቅዱስ ገብርኤል ልጆቻችሁን እየተንከባከበ እንዲያሳድግላችሁ ከእሳቱ እንዲያወጣላችሁ ዓለም አሁን ከምታሰማን ጆሮ ከሚያሳክከው ክፉ ወሬ እንዲሰወርላችሁ ወደ ገብርኤል ሁል ጊዜ እያመጣችሁ ልጆቻችሁን አሳዩ ወገኖቼ። እግዚአብሔር ልጆቻችሁን ያሳድግላችሁ። ይህ ታላቅ ሕፃን በሶሪያ ቤተ ክርስቲያን ይገርማችኋል ገና በ8 ዓመቱ የመዝሙረ ዳዊት ቃላትን በቃሉ የሚያነበንብ ሕፃን ነው። የሚገርማችሁ እያደገማ ሲመጣ ኢዴሳ የምትባል የሥነ መለኮት ትምህርት ቤት አለች። አሁን በሀገራችን መቼም ታላቅ አባት አሉ መካከላችን። ያ ደብረ ሊባኖስ ትልቅ ገዳም ነው ወገኖቼ። የአባቶቻችን በረከት እግዚአብሔር ያሳደረብን። ምን ነው ግን ዛሬ አሜን አትሉ? ምን ተፈጠረ? ምን ተፈጠረ? እስኪ አሜን በሉ ሁላችሁም። በረከታቸውን ያሳደረብን። ቅድም እኮ ያንን እኮ ያለ ምክንያት አልጠቀስኩም። ከዚህ ከ13ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን ያቺ ታላቋ ገዳማችን ደብረ ሊባኖስ ምን ሆና ነበረ? የብዙ ሊቃውንት መፍለቂያ ነበረች። በዚያ ዘመን ነው ስንክሳር የተጻፈው ወገኖቼ። እዚያ ገዳም ውስጥ ነው እጨጌ ዕንባቆም መጥቶ መቼም የመናዊ ነው፣ እስላም ነው፣ የሌላ እምነት ተከታይ ነው። እዚያ ገዳም ግን መጥቶ ክርስትና ተቀብሎ ክርስትና ተነስቶ የደብረ ሊባኖስ እጨጌ እስከመሆን አንቀጸ አሚን የሚባል ታላቅ የሃይማኖት መጽሐፍ የተጻፈው ሃይማኖተ አበው የተተረጎመው ትልቅ ስራ የተሰራው እኮ በዚያ እኮ ነው። የአባቶቻችን በረከት እግዚአብሔር ያሳደረብን ወገኖቼ። እና ያ ኢዴሳ የምትባል የሥነ መለኮት ትምህርት ቤት አለች። የዚያች ኢዴሳ የምትባለው የሥነ መለኮት ትምህርት ቤት የመንፈሳዊ ትምህርት ቤት ሊቀ ጉባኤ፣ እኛው በዚህ ዘመን ዲን የምንለው ሊቀ ጉባኤ ማለት ነው። እዚያ ደረጃ ላይ እግዚአብሔር አደረሰው። ይህ ቁም ነገር እንዴት መጣ? ልጆቻችሁን በቤተ እግዚአብሔር ስታሳድጓቸው እግዚአብሔር ይባርክላችኋል። የሀገራችን ሰው ዛፍ እንዲህ ተጣሞ የሚያድገውን ዛፍ ገና በልጅነቱ ማስተካከል አለበት ይላል አይደለም?
ወይ ደግሞ እናቶቻችን ምን ይላሉ? በእንቁላሉ ጊዜ በቀጣሽኝ ሲሉ አልሰማችሁ? እና ምን ማለት ነው? ሲመለከቱ መንፈስ ቅዱስ ያድርባቸዋል። ልጆቻችሁን እግዚአብሔር ያሳድግላችሁ። አሜን አሜን አሜን። እንዲህ ይላል ታላቁ ያዕቆብ ዘስሩግ ይህንን ትምህርት ሲያስተምር ስለ ቤተ ክርስቲያንና ስለ ክርስቶስ ስላስተማረ እንዲህ ብሎ ጸሎት ይጸልያል። ከትምህርታችን በፊት አበው ጸልዩ በእንተ ወንጌል ቅዱስ ብለው ስላስተማሩን ደግሞም የሕይወትን ቃል ሰምተን እንሰራ ዘንድ የበቃን አድርገን ብሎ ቄሱም ስለሚጸልይ ንስማ ወንግበር በቃለ ወንጌል ከቅዱስ በጸሎቱም ለቅዱሳን ብሎ ስለሚጸልይ ጸሎት ስላስተማሩን ለቅዱስ ዮሐንስ አፈወርቅም በአትሮኑሱ ፊት ታላቁ አባታችን ያዕቆብ ዘስሩግ ይሄን ትምህርት ሲያስተምር የጸለየውን ጸሎት እንጸልያለን። እግዚአብሔር ከሁላችን ጋር ይሁንልን። እንዲህ ይላል፣ ልጄ ሆይ ጌታ ሆይ በግብዣው ላይ መልካሙን ወይን አብዛ። ጌታ ሆይ በትምህርቶቼ ውስጥ ካለው የተትረፈረፈ ጣፋጭነት ሁሉ አጠጣኝ። ጌታ ሆይ ወደ ቃና ሳይሆን ወደ አእምሮዬ ወደ ልቤም ጋብዤሃለሁ። ጌታ ሆይ የምስጋናህን ጣፋጭነት በውስጤ ያስቀምጥ። ቤተ ክርስቲያንህም አንተ ከተጠራህበት ግብዣ እጅግ ትበልጣለችና እሷን የሚያረካ ወይን አብዛላት ይላል። እግዚአብሔር ወይኑን ያብዛልን ለሁላችንም። ወደ ቃና ብቻ ሳይሆን ወደ ቤታችሁ እግዚአብሔር ይምጣ። መድኃኔ ዓለም ወደ ልባችሁ ይምጣላችሁ። አሁን ቃሉ ስትሰሙ ወደ እናንተ ቤት እየመጣ ነው። አይጠየፍም። መድኃኔ ዓለም በድለዋል፣ ረክሰዋል፣ ቆሽሸዋል፣ ኃጢአት ሰርተዋል፣ ተጨማልቀዋል፣ እኔን ረስተዋል፣ በእውነት መንገድ አይሄዱም፣ ይቀጥፋሉ፣ ይዋሻሉ፣ ያጭበረብራሉ፣ ዘማውያን ናቸው ምናምን ጽንስ አስወርደው ቱቦ ውስጥ ጥለዋል ወደዛ ተርፈ እያለ እግዚአብሔር እናንተን ተጸይፎ ወደ እናንተ ከመምጣት አይቀርም። በእርግጥ ኃጢአታችሁን ይጠላዋል፣ እኛ ኃጢአተኞችን ግን ይወደናል። ስለሚወደን ጨለማውን አሳልፎ ብርሃንን አወጣልን። በማለዳ ቤተ እግዚአብሔር ንጹሃን ብቻ ይግቡ አላለም፣ እኛንም አስገባን። ክብር ምስጋና ለስሙ ይሁንለት። በድለንም ልጆች ያለን። አረ እንዴት አይነት አምላክ ነው! ባካችሁ አመስግኑ ተደግማችሁ። ይህ ታላቅ አባት ነፍሳትን ደስ የሚያሰኝ ሙሽራ እርሱ ኢየሱስ ክርስቶስ ነው ይላል። እና ነፍሳትን ደስ ስለሚያሰኘው ሙሽራ አጠር አድርገን ነው የምናየው። እንግዲህ ክርስቶስ የቤተ ክርስቲያን የነፍሳትን ጭምር እና ነፍሳትኛ የኛ መሰባሰብ እንዘሃለው ክልኤቱ ወሰለስቱ ግቡአን በስሜ እንደተባለው እኛ የኛ መሰባሰብም ቤተ ክርስቲያን ይባላል። እንዲህ ደክማችሁ ያስጌጣችሁት ያስዋባችሁትም ይህ ታላቅ ቤተ ክርስቲያን አይኖቹና ልቡ በዚህ ቤተ መቅደስ ላይ ስላሉ እዚህ ቤተ መቅደስ ጥግ ላይ ተጠግታችሁ መደገፊያዬ መድኃኔ ዓለም ነው፣ ዓለምን ተደግፊያት ሰብራኛለች ጥላኛለች ብላችሁ ለመድኃኔ ዓለም የምትነግሩትን ሁሉ እግዚአብሔር ይሰማችኋል። ይሄም ቤተ ክርስቲያን ይባላል ማለት ነው። እና ሙሽራ ኢየሱስ ክርስቶስ ነው። ሙሽራይቱ ቤተ ክርስቲያን ናት። ሙሽራይቱ ማን ናት? ቤተ ክርስቲያን ናት። ቤተ ክርስቲያን ሙሽራ ናት። ቅዱስ ቄርሎስ አምደ ሃይማኖት የምንለው የተዋሂዶ መዶሻ ብለው ሊቃውንት ደግሞ የሚጠሩት ኢየሱስ ክርስቶስ ሙሽራ፣ ምእመናን ደግሞ ሙሽሮች ናቸው። እነሱን ነው ኢየሱስ ክርስቶስ ያገባው ያጨው ቤተ ክርስቲያንን ምእመናንን ነው ብሎ ይናገራል። እና መቼስም ለሙሽራ ምን ያስፈልገዋል ወገኖቼ? ካባ አያስፈልገው? ከዛ ደግሞ አክሊል ያስፈልገዋል አይደለም? የሚደፋው ዘውድ ያስፈልገዋል ለሙሽራ። ሌላስ ምን ያስፈልገዋል? ቀለበት አይደለም? አያስፈልገው? አዎ ዛሬ የዘመኑ የዘመነ መራዊ ስለሆነ እንድታስቡበት ነው። ደግሞ ያገባችሁም ደግሞ እንድታስታውሱት ነው። ቤተክርስቲያን ከዚህ ጋር አያይዛ የምትነገረን ቁም ነገር ስላለ ነው። ስለዚህ ሙሽራው ክርስቶስ ነው። ቅዱስ ቄርሎስ አምደ ሃይማኖት ሲያስተምር እኛን የራሱ ለማድረግ ሲፈልግ ሙሽራ ስለሆነ በራሱ ላይ ትልቅ ይሄ ነገስታቱ የሚያረጉትን መኳንንቱ የሚለብሱትን እነ አሮንም የሚያደርጉትን ያንን የወርቅ ዘውድ አላደረገም። ኢየሱስ ክርስቶስ ምእመናንን የራሱ ሲያደርግ ቤተ ክርስቲያንን ነፃ ሲያወጣት በደሙ ሲዋጃት ራሱ ላይ ያደረገው በጆሮ ግንዱ እስኪወጣ ድረስ የደረሰውን ያ ታላቁን የሾህ አክሊል ጉንጉን ነው ይላል።
ኢየሱስ ክርስቶስ ቀይ ከለሜዳ አለበሱት። ይሄ ሁሉ እኛን ሊያገባን፣ እኛን ሊያጨን ነው፣ እኛን የራሱ ሊያደርገን ነው። እንደገና ደግሞ በደም ቀለበት የራሱ አደረገን። እኔ ክርስቶስ ነኝ የምትሉ በሙሉ አመስግኑት። እኔ የእርሱ ነኝ የምትሉ ሌላ ነፍሳትን ወይም ቤተክርስቲያንን ካለ በኋላ የሚያብራራው ስለ ደስታ ነው። ቅዱስ ያዕቆብ ዘስሩግ የሚናገረው ቤታችሁን እግዚአብሔር የደስታ ያደርገላችሁ፣ ቅዱስ ገብርኤል የደስታ ያደርገላችሁ። ወገኖቼ ቅዱስ ገብርኤል ላዘነችው ዓለም ደስታን የሰበከ ደስታን የገለጠ ቅዱስ ገብርኤል ነው። ትፍስሂትንም ትስብእትንም ለኛ እኮ ያበሰረን ወገኖቼ። የአምላክ ሰው መሆኑንም ነግሮናል፣ ደስታንም አስታጥቆናል ቅዱስ ገብርኤል። ዛሬም ደስታውን ያስታጥቃችሁ ወገኖቼ። ያ ታላቁ መልአክ ዓለም አዝና፣ ዓለም ቆሽሻ፣ ዓለም ተጨማልቃ፣ ዓለም ባዶ ሆና፣ ዓለም ጽድቋ ጎድሎባት በነበረበት ሰዓት እግዚአብሔር የላከው መልአክ ነው። እንደው ዘመኑ ረጅም ነው። ስለ 6 ጋን እኮ ነው የሚያስተምረን የዘንድሮ ዘመን። ወንጌሉን እሑድ የሰማችሁት በስድስተኛው ሌላ ትርጉም ያመጣሉ ሊቃውንተ ቤተ ክርስቲያን ወአመሳድስ ወር እያሉ። ኋላ ላይ የሚመጣው ግን ደስታ የሚያመጣ ነው። ይኸውላችሁ ከሚልክያስ ጀምሮ እስከ ዮሐንስ መጥምቅ መነሳት ድረስ ነቢያት የጠፉበት ወደ 350 ዓመት የሚጠጋ አንድ የጨለማ ዘመን ነበረ። የጨለማው ዘመን ረዘመ። አንዳንድ ሰው እንደዚህ ነው፣ የኔ ነገር መቼ ነው የሚስተካከለው የሚል ሰው አለ አይደለም? ዛሬ በቅዱስ ገብርኤል ፊት ሆኖ ጨለማው ረዘመብኝ፣ ስኬት ከህይወቴ ጠፋ፣ በረከት አጣው። እንደው አንዳንድ ሰው ምንድነው የሚለው መቅኖ ቢስ ነው ገሌ እንደሚለው እንዲህ አይነት ኑሮ የሚገፉ ሰዎች እኮ አይጠፉም ወገኖቼ። እና በዚህ ጨለማ በነበረበት ዘመን የምስራች ታጥቆ ደስታ ታጥቆ የመጣው ቅዱስ ገብርኤል ነው። ዓለም እያዘነ፣ ዓለም እየተከዘ፣ ዓለም እያለቀሰ ወደ ድንግል ማርያም ጠጋ ብሎ ደስተኛይቱ ሆይ ደስ ይበልሽ ተፈሲሂ ፍሲት ብሎ የምስራችንና ደስታን ያበሰረን ይሄ የምንወደው መልአክ ነው። ክብር ይግባው። ይህ ታላቅ መልአክ ደግማችሁ አመስግኑት። ይህንን ታላቅ መልአክ ዛሬም ደስታ ለራቃት ዓለም ደስታ የሚሰጣት መልአኩ ቅዱስ ገብርኤል ነው። በቤታችሁ ደስታ ያሰማችሁ። ዓለም አዝና፣ ዓለም ተጨንቃ፣ ዓለም ባዶ ሆና የምስራች እኮ ይዞ መጣ። ዘካርያስ ባለጠጋ ነው፣ ሀብታም ነው፣ ግን ጻድቅ ነው። አይዋሽም፣ አይወሰልትም። በኑሯችሁ መወስለትም ካለ ወደ ንስሐ እንድትመለሱ እግዚአብሔር ይርዳችሁ። ይህ ጻድቅ ሆኖ በእግዚአብሔር ፊት የሚመላለሰው ሰው አንድ ነገር ጎሎታል። ዛሬ ምናልባት የጎደለብንን ነገር አንዳንዱ የጎደለበትንም አያውቅ ይሆናል፣ አንዳንዱ ያውቀዋል። ግን የዘካርያስ ትልቁ ጉድለት ልጅ ማጣት ነው። ሀብቴን የሚወርሰኝ ንብረቴን የሚወርስልኝ ሰው አጣው። በጣም ያስጨንቃል። በምትጨነቁበት ዘመን፣ ጎዶሎ በምትሆኑበት ዘመን ወደ መሰዊያው መምጣት ተገቢ ነው። ወደ ቤተ መቅደስ መመላለስ ተገቢ ነው። ዛሬ ቅዱስ ገብርኤል ምን አለ? እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለ አይደል? እስኪ በእግዚአብሔር ፊት ወይ አልሰማችሁ? የምቆመው ገብርኤል ነኝ። የእግዚአብሔር ፊቱን ለማየት ነው የምታገኙት። መቼም በዓለም የመላ ነው። እኔና እናንተ ግን ዕለት ተዕለት ወደ ቤተ እግዚአብሔር መገስገስ አለብን። አንድ ቆጵርያኖስ የሚባል አባት አለን፣ መስከረም 21 ቀን የምናከብረው። በትምህርቱ መካከል ምን ይላል? ያለ ቤተ ክርስቲያን ድህነት የለም ይላል። ወገኖቼ እስኪ ያለ ቤተ ክርስቲያን በሉ ድህነት የለም። የምንድነው የምንፈወሰው፣ ጎዶላችን የሚሞላው፣ ጭንቀታችን በሙሉ ከኛ የሚላቀቀው ወደ ቤተ እግዚአብሔር ስትመጡ ነው። ዘካርያስ በጭንቀቱ ቀን የመጣው እግዚአብሔር ቤት ያገለግል ነበረ። ያገለገለ በመሰዊያው ቀኝ በኩል ቅዱስ ገብርኤል ከራስ ፀጉሩ እስከ እግር ጥፍሩ ደስታን ታጥቆ መጣ። ዘካርያስ ጉድለትህን አውቃለሁ፣ ባዶነትህንም አውቃለሁ። ሀብት ሞልቶ ልጅ የለህም፣ ልጅ በማጣትህ ታዝናለህ። እንኳን አንተ ባለቤትህ አዘንተኛ ናት። ግን እኔ ልጅ ሊሰጥህ እግዚአብሔር ተልኬ መጥቻለሁ፣ ደስ ይበልህ አለው። ቅዱስ ገብርኤል እንዲህ የምስራች ያሰማችሁ ወገኖች፣ ደግማችሁ ልልበላችሁ አመስግኑ። የምስራቹን መቀበል ያለ መቀበል የኛ ጉዳይ ነው። እንደ ዘካርያስ ምልክት አሳየኝ ብሎ መጣመም ሌላ ጉዳይ ነው። እኔ ግን ልነግራችሁ የፈለኩት
አንድ ጎዶሎ ነገር ሲኖር መልአኩ ቅዱስ ገብርኤል የምስራችንና ደስታ ይዞ እንደሚመጣ ላበስራችሁ ፈልጌ ነው። ዛሬም በሐዘናችሁ እንደዚህ ቅዱስ ገብርኤል ይምጣላችሁ፣ በችግራችሁ አጠገብ ይቆምላችሁ። ስለዚህ ስለ ደስታ በደንብ አድርጎ ነው የሚናገረው። ደስታ እቺ ዓለም ርቋታል። ደስታ የሚገኝ የትም አትፈልጉት ደስታ ነው ወገኖቼ። አሁን ነፍሳትን ደስ ስለሚያሰኘው ሙሽራ ነው ቅዱስ ያዕቆብ ዘስሩግ የሚናገረው። ከዚህ ጋር ተያይዞ እንደውም አባታችን ታላቁ ቅዱስ ቄርሎስ የተዋሕዶ መምህር ምን እያለ ነው የሚናገረው? በትምህርቶቹ እንደገና ደግሞ ለምእመናንን ስለ ተዋሕዶ ትምህርት በሚያስተምርበት ትምህርቱ ኢየሱስ ክርስቶስ ዝም ብሎ ወደ ሰርግ ቤት ተጠርቶ ሄደ እንዳይመስል። ኢየሱስ ክርስቶስ ወደዚህ ዓለም እየመጣ ነው ያለው። እቺ ዓለም የሐዘን ስለነበረች ዓለምን ሰርግ ቤት ሊያደርጋት፣ የኛ ልብ ሰርግ ቤት ሊያደርገው፣ ያዘነው ልባችን ላይ ሙሽራው ክርስቶስ ሊቀመጥ ስለሚፈልግ ነው እያለ ነው የሚናገረው። እና ደስታ በጣም የራቀው ሰው አለ። ደስታ ምንድነው? ሰው ሁሉ ቢጠየቅ የራሱን ይናገራል። በምንድነው የምትደሰቱት? ምን ደስ ያሰኛችኋል? ሰው ሁሉ የሚናገረው ብዙ ነገር አለ። ግን ደስታ ወገኖች የትም አትፈልጉት። ደስታ ያለው በመድኃኔዓለም ብቻ ነው። ደስታ ያለው መልአኩ ቅዱስ ገብርኤል መጥቶ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁ፣ ዛሬ በዳዊት ከተማ መድኃኒት የሆነ እሱም ክርስቶስ ተወልዶላችኋል ብሎ እንደተናገረው ደስታንም የሚያበስረን ታላቁ መልአክ ገብርኤል ነው። ደስታ የትም የሚገኝ አይምሰላችሁ ወገኖቼ። ስለ መጥምቁ ዮሐንስ በደንብ ነው የምታውቁት፣ አውቃለሁ። እግዚአብሔር በረከቱን ያሳደረብን። በጣም የተከበረ ሰው ነው። በጣም እንኳን በክርስቲያን እንኳን በእኛ አይደለም በአይሁዶችም የተከበረ ሰው ነው። አይሁዶችም ይወዱታል። እንዴ ወይ ሐውር በመንፈሰ ኤልያስ ተብሎ የተነገረለት ሰው በጣም ቁርጠኛ ሰው ነው። ዮሐንስ ናዝራዊ ነው። በራሱ ላይ ምላጭ እንኳን ያላረፈበት እንደ ሶምሶም ያለ ጀግና ብርቱ ነው። እናቱ እንኳን በልጅነት እንኳን ስትሞትበት የእግዚአብሔር መልአክ ነው ያሳደገው። ልጆቻችሁን እግዚአብሔር መልአክ ያሳደገላችሁ፣ ከክፉ ይሰውርላችሁ። በዚያ በበረሃ ውስጥ ከቶራ ወተት እየጠባ ነው ያደገው። ዮሐንስ ስለምንም የማይጨነቅ ሰው ነው። ዛሬ የሰው ጭንቀት ልብስ ነው አይደለም? ሰርግ ሲጠራ ምን ለብሼ ሰርግ ሰው ፊት እቆማለሁ፣ እነገሊት እነገሌ ሊያሽሟጥጡብኝ አይደለም ወይ? ለሰርግስ ጥሩ ነው። መጽሐፍ ቅዱስ ላይ ምን ይላል? መድኃኒታችን ክርስቶስ በሰርግ ቤት ስለ ሰርግ ቤት ሲያስተምር መንግስተ ሰማያት ለልጁ ሰርግን ያደረገ ሙሽራን ትመስላለች ካለ በኋላ ከዚያ ከሰርግ ቤት የሰርግ ልብስ ያለበሰው ነቅሎ አውጥቶት ነበር ያ ንጉሱ። እና ሰው ጭንቀቱ ወደ ሰርግ ቤት ሲሄድ የሚለብሰው ነው አይደል የሚጨነቀው። ዛሬ ደግሞ የዓለማችን ጭንቀት ለለቅሶም ሆኗል አይደለም? መመና ሰው ፋሽን ዲዛይነሮች የሚሰሩት ጥቁር ልብስ እኮ አለ እኮ አይታችኋል። ወደ ለቅሶ ቤት ለመሄድ እንኳን ሰው በጣም ያሳዝናል። ያው ተንጋሉ መጥፋት ማለት ይሄ ነው መቼስ። እንደ ወደዚያ ባንሄድም ወገኖቼ። እና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል በምዕራፍ 22 ቁጥር 1 ላይ መንግስተ ሰማያት ለልጁ ሰርግን የሰረገውን ትመስላለች እንዲህ ብሎ ነው የተናገረውና ስለ ልብስ ላነሳላችሁ ፈልጌ ነው። ዮሐንስ ግን ስለ ልብስም አይጨነቅም። እኛ ለሰርግ ቤት ለለቅሶ ቤት ሰው ለብሶ እንኳን የሚያድረው ባጣበት ዘመን ዛሬ በዲዛይነር እያሰራ ለቅሶ ቤት መሄድ ያ ነውር ነው አይደለም? አይመስላችሁም? እመነ ለሰዎችም እንድታስቡ እግዚአብሔር ይርዳችሁ። ኢየሱስ ክርስቶስ እኮ ኋላ ላይ ሲመጣ ታርዣ አላለበሳችሁኝም ነው የሚለው አይደለም? እንደዛ ነው እንደ ጌታው ያንተ መተመች አይጠን ይላሉ አይደለም? ለድሆች ስታለብሱ ለኔ ያለበሳችሁ ይላል መድኃኔዓለም ክርስቶስ። ተንዘብዝፏል አሁን በየመንገዱ። ዮሐንስ አፈወርቅ ከዙፋኑ ወርዶ እሱ ወንበር ላይ ሌላ ጳጳስ ተቀምጧል። የደሴተ ቆጵሮሱ ሊቀ ጳጳስ ቅዱስ ኤጲፋኒዎስ ተቀምጧል። ቅዱስ ዮሐንስ አፈወርቅ ግን የተባረረበት ከቁስጥንጥንያ ምን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ዛሬ ብርድ እየበረደ ነው፣ ተንዘፍዝፏል። እና የሚያለብስ ሰው እስቲ እጁን ያውጣ እያለ ሲናገር ነው ወደ እስር ቤት የተወረወረው። ንግስቲቱ እጇን ስታወጣ ውሸታም ነሽ አንቺ፣ ለለቅሶ አንዴ ለሰርግ አንዴ በሰው ፊት ለመታየት በወይዛዝርቱ ፊት የምታሰፊው ልብስ ብዙ ነው፣ ልብስሽ ቁም ሳጥኑን ሞልቶታል፣ ለድሃም ማሰጪ ብሎ ዮሐንስ አፈወርቅ ስለተናገራት ነው ወደዚያ ወደ እስር ቤት የተወረወረችው። አጥንቱን እኮ ብርድ ሰብሮት እኮ ነው የሞተው ቅዱስ ዮሐንስ አፈወርቅ። በረከቱን እግዚአብሔር ያሳደረብን ወገኖቼ። እና ደሃን ማልበስም ክርስቶስን ማልበስ ነው። ዮሐንስም እንደዚህ ነው። ስለ ልብስ አይጨነቅም። የግመል ጠጉር ይለብሳል። በሰው ፊት የሚታየው ውድ ልብስ ለብሶ አይደለም።
ስለ ምግብም አይጨነቅም። ሰው ውድ ትልቅ ሆቴል ገብቶ ሲበላ ስታዩት ትልቅ ሰው ነው የምትሉት። ዮሐንስ ግን የበረሃ ማር እዛ እየበላ ይገርማችኋል። ለሕዝቡ ግን ትልቅ ነብይና ሐዋርያ ነበረ። ጸረ እግዚአብሔር በረከቱን ያሳድርልን። አዎ በደንብ አመስግኑት። አዎ የደረሰላችሁ ቅዱስ ዮሐንስ አንድ ቀን ደስተኛ አልነበረም። አሁን እኛ ሰው ሲሰበሰብ ገብርኤል መቼም የሁሉ ሰው በጀርባ ብታዩት እዚያ በር ድረስ እንዶ ታሳስ ገብርኤል ነው ዛሬ የሚመስለው። በእውነት ህዝቡ በጣም ብዙ ነው። እግዚአብሔር ሁላችንን የሚባርከን መድኃኔዓለም ከቁጥር አያጉድልን ወገኖቼ። እንዶ ሰው እንዲህ ሲሰበሰብ ዮሐንስ ምን ይላቸዋል? የእውነት ትምህርት ነው የሚያስተምረው። አይዋሽም። ጻድቁን አጥነ ኃጥኡን ጻድቅነ ማሩን ሬት ነው ሬቱን ማር ነው እያለ የሚያቀላቅልም ሰው አይደለም። ስለ እውነት የሚመሰክር ሰው ነበረ። እናንተም ስለ እውነት እንድትኖሩ መድኃኔዓለም ይርዳችሁ። ብዙ ሰው ይላችሁ የእውነት ነው የሚሞተው የውሸት እየኖረ የውሸት ነው ኑሯችን። የብዙዎቻችን የውሸት ሰነድ መደለዝ ማጨበርበሩ ምኑ በእግዚአብሔር መንገድ አለመሄዱ እዚህ ጠዋት ታምረ ማርያም ሰምቶ ማታ ማታ በግ እየጎተተ እዛ ጠንቋይ ቤት መሄድ ምናምን አዋቂ ወደምንላቸው ሰዎች ጋር መዞር የኛ ስራ አይደለም ወገኖቼ። ይሄ እኮ እግዚአብሔር የማይወደው ኑሮ ነው። ይሄ እኮ ነው ውሸት ኑሮ ማለት። መሞት ደግሞ የእውነት ነው። የእውነት ኑረን የእውነት እንድንሞት እግዚአብሔር ይርዳን። እና ቅዱስ ዮሐንስ እናንተ የእፉኝት ልጆች ከሚመጣባችሁ ቁጣ እንድታመልጡ ይሄን የነገራችሁ ማን ነው? እንዲህ ያለ ይቆጣቸው ነበር። እንደገና ደግሞ ባለስልጣናት ሲመጡም ጉዳዩ አልነበር። ከሚገባችሁ በላይ የምትበዘብዙ ሙሰኞች ናችሁ እያለ ይገስጻቸው ነበረ። አንድም ቀን ደስተኛ እንደ ዮሐንስ ወንጌላዊ ቁጹረ ገጽ ብትሉት የተሻለ ነው። አንድ ቀን ግን እግዚአብሔር ደስታውን አመጣለት። እንዲህ ስታዝናችሁ ቆይታችሁ እግዚአብሔር ደስታችሁን ያምጣላችሁ። ቅዱስ ገብርኤል የምስራችሁን ይስበካችሁ። በሕዝቡ መካከል እያጠመቀ አንድ ሰው ከርቀት ሲመጣ ተመለከተ። ዮሐንስ ድምፁን አሰምቶ ይናገር ጀመረ። ከኔ በፊት ነበረ ከኔ በኋላ ይመጣል ያልኳችሁ ዝቅ ብዬ እንኳን የእግሩን ጫማ ልፈታለት የማይገባኝ የዓለምን ኃጢአት የሚያስወግደው እግዚአብሔር በግ እሱ ነው። ወደ ክርስቶስ እየጠቆመ አሁን ደስ ብሎኛል፣ ደስታዬ ሁሉ ተፈጸመ፣ ክርስቶስን ሳይ ተፈጸመ ደስታዬ አለ። ክብር ምስጋና ለስሙ ይሁንልን። እናንተንም ለዚህ ያብቃችሁ እግዚአብሔር። አሜን። ለዚህ ያብቃችሁ። ለምን ትቆርባላችሁ? ለምን ታስቀድሳላችሁ? ለምን ትጾማላችሁ? ለምን ወደ ገዳማት ትሄዳላችሁ? አስረኛው ማዕረግ ላይ ለመድረስ ነው። አስረኛው ማዕረግ ደግሞ ምንድነው? ነጽሮተ ስሉስ ቅዱስ ነው አይደለም? በቤተ ክርስቲያናችን እግዚአብሔርንም አይናችሁን ይክፈትላችሁ መድኃኔዓለም እሱን ለማየት ነው ትልቁ ማዕረግ። ዮሐንስ ደስታዬ እሱን ሳይ ነው አለ እና ልጁ ክርስቶስን በማየት በጉን በማየት እሱ ምንድነው ያለው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። በግ የሚለውን የሚያዙልኝ ወገኖች እንዳትረሱት፣ ወደ መጨረሻ ላይ እናነሳዋለን። የእግዚአብሔር በግ ነው ኢየሱስ ክርስቶስ። የእግዚአብሔር በግ ተብሎ ተጠርቷል። በብሉይ ኪዳን ዘመን ሰው ሁሉ ኃጢአቱን ተናዞ ከሕዝቡ ላይ ኃጢአት ተነቅሎ በጉ ላይ ነው የሚያድረው። ከዛ በጉ ሲሰዋ እግዚአብሔር ሕዝቡን ይቅር ይለው ነበረ። በበጉ ደም ይታረቃቸው ነበረ። አሁንም እግዚአብሔር የታረቀን በልጁ በኢየሱስ ክርስቶስ ደም ነው። ክብር ምስጋና ለመድኃኔዓለም ለኢየሱስ ክርስቶስ ይሁንልን። ስለዚህ ዮሐንስም ደስታው ይሄ ነው። አጠር ለማድረግ በሶስተኛው ቀን ሰርግ ነበረ ይላል። ከዚያ በኋላ በቃና ገሊላ ነበረ ሰርጉ። ብዙ ሀተት አላትትም። አንዲት ነጥብ ማንሳት ግን እፈልጋለሁ። ያቺን ቃና ላነሳ። ብዙ ቃናዎች አሉ መጽሐፍ ቅዱስ ላይ የተጻፉ። በተለይ ደግሞ ወደ መጽሐፈ ኢያሱ ላይ ስትሄዱ ብዙ ቃናዎች አሉ። እኔ ግን አሁን ክርስቶስ ያደገባት እቺ በናዝሬት የምትገኘው በገሊላ አካባቢ ያለችው የገሊላዋን ቃናን ነው ማለት የምናነሳው። በዓሉ እንኳን ሲጠራ ቃና ዘገሊላ ነው አይደል የሚባለው። ሲለይ ነው ብዙ ቃናዎች ስላሉ ለኤፍሬምም ለመናሴም ለሌሎችም ወገኖች የታደለ ሌላ ቃና የተባሉ ሰፋፊ ርስቶች አሉ። እቺኛዋ ቃና ግን ኢየሱስ ክርስቶስ ያደገባት ቃና ናት። እቺኛዋ ናዝሬት ገሊላ ኢየሱስ ክርስቶስ 10 ከተሞች አሉ ወደ ገሊላ ውስጥ። በዚህ በአንዷ በደንብ አድጓል መድኃኒታችን ክርስቶስ። ከብቻዋ ከኃጢአት በስተቀር እንደኛ ነው ያደገው፣ እንደ ሰው ነው ያደገው። ዘንበለ ኃጢአት ባቲታ ለእናቱ እየታዘዘ አይደለም ለድንግል ማርያም ውሃ እየቀዳ እንጨት እየሰበረ ሕገ ሰብን እየፈጸመ መድኃኔዓለም ኢየሱስ ክርስቶስ
ከኃጢአት በስተቀር ሁሉን አከናውኖ ነው ያደገው። ስለዚህ ቃና ገሊላ የምትባለዋን ግን መጽሐፍ ቅዱስ የጠቀሰበት የራሱ የሆነ ሐሳብ አለው። በተለይ እቺ ቃና የተባለችው አሴር ለሚባለው ሰው የተሰጠች ርስት ናት። አሴር ማለት ከያዕቆብ ልጆች አንዱ ነው። አሸር ይሉታል እነዛ ዕብራይስጦቹ። በዕብራይስጥ አሸር ነው፣ በእኛ አሴር ነው የሚባለው። ግዕዙ ሸል ስለማይጠቀም አሴር ብሎ ነው የሚናገረው። እና አሴርን ሲመርቀው በዚህ በኦሪት ዘፍጥረት ምዕራፍ 49 ቁጥር 20 ላይ አባቱ ምን ብሎ ነው የመረቀው? ያዕቆብ ለአሴር ሲመርቀው እንጀራ ወፍራም ይሁን ብሎ ነው የመረቀው። እንጀራችሁን ወፍራም ያደርግላችሁ። ኧረ አሜን በሉ ዋጋችሁ። እንጀራችሁን ወፍራም ያደርግላችሁ። ምን ይባላል? መልከ ጥፉን በስም ይደግፉ ሲባል አልሰማችሁም? የለም ምን ነው ዝም አላችሁ? ፀሐይ የሚባሉ ሰዎች የሉ? ጸሊሙ ነው ሌላ ነገር ውስጥ እንዳትከቱ። ሌላ ነገር እያወራ ነው እየሰደበኝም ነው እየሰደበ ነው እንዳትሉ። እንደው ትምህርቴን ለማጽናት እንድትረዱት ነው። እናቶች ስለምትበዙ በምሳሌም ለመንገር ያህል ነው። ሌላ ነገር እንዳታስቡብኝ እሺ። እና መቼስ መልከ ጥፉ በስም ይደግፉ ማለት እንጀራ ወፍራም ነው ተብሎ የተመረቀው የአሴር የድሆች ከተማ ውስጥ ነው የኖሩት ሰዎቹ። የከተማው ስም ትልቅ ነው፣ ግን ከተማው የተዘነጋች ከተማ ናት። ዮሴፍ ወልደ ኮሬዎን 463 የእስራኤልን ከተማዎች ሲጽፍ አንድም እንኳን ቦታ ናዝሬትን አልጠቀሰም። በጣም የተረሳች ቃናን አልጠቀሳትም። በጣም የተናቀች ከተማ ናት ወገኖቼ። መድኃኔ ዓለም ኢየሱስ ክርስቶስ ያደቀው እዚሽ ከተናቀች ከተማ ውስጥ ነው ወገኖቼ። የሚያሳየን ትልቁ ቁም ነገር ምን መሰላችሁ? መጽሐፋችን እግዚአብሔር ያነስኦሙ ለእለ ወድቁ ይላል። እግዚአብሔር የወደቁትን ያነሳል፣ ደግሞም እግዚአብሔር የተረሱትን ከፍ ከፍ ያደርጋል። እግዚአብሔር ከፍ ያደርጋችሁ። መድኃኔ ዓለም ምስጢሩ ኢየሱስ ክርስቶስ በዚህ ታላቅ ተአምር ማድረጉ ይኸውላችሁ። እስራኤላውያን እኮ ሰርግ ሲደግሱ ሳምንት ሙሉ ነው የሚደግሱት። አሁን በእኛ ሀገር ለቅሶ ሲሆን 3 ቀን አንወጣም አይደለ? ከድንኳን ውስጥ አይደለም። እስራኤላውያን ደግሞ 7 ቀን ያህል ለሰርግ ዕለት አይወጡም ከሰርግ ቤት። የመጀመሪያው ቀን ላይ ወይኑ ለምን አለቀ ብላችሁ አትጠይቁም? ታዲያ የድሆች ከተማ ስለሆነች እኮ ነው። ምንም የሌላቸው ሰዎች እንደ ማንኛውም ሰው ሰርግ ደግሰዋል። ሰው ከተጠራ በኋላ ከብዙ ከተማ ከተሰበሰበ በኋላ የሚበላ የሚጠጣ ጠፋ ወገኖቼ። ጌታችን ኢየሱስ ክርስቶስም ድሃ እንደነበረ ሰምታችኋል አይደለም? አልሰማችሁም? መቼስ የምትሰሙት በጎ በጎን ብቻ መሆን አለበት። የማያበድሩት ባለጠጋ የማይሾሙት ንጉሥ ነው ያለውን የአባ ጊዮርጊስ ዘጋስጫን ድርሰት ሰምታችሁ ነው? የኢዮብን ሀብት ሰምታችሁ የኢዮብ ፈጣሪ እንዴት ድሃ ሆነ እያላችሁ ነው? እመቤታችን ይውላችሁ ድንግል ማርያም ቤተ መቅደሱ ስታገለግል ያለ ደሞዝ ነበር የምትሰራው። አንዳችም አልነበራትም። እንደውም ቅዳሴ ያዕቆብ ዘስሩግ ላይ ድሃይቱ ገሊላዊት ድንግል አቀፈች ተብሎ ተጠቅሷል። እና እጅግ በጣም እንዘባይል ውእቱ አንደ ርዕሶ ተብሎ ደግሞ በሃይማኖት አበው ላይ ተጽፏል። ባለጸጋ ሳለ ራሱን ድሃ አደረገ። ሐዋርያው ቅዱስ ጳውሎስ ሲተነትነው የኛን ድህነት ወስዶ እሱ ራሱ ድሃ ሆነና የእሱን ባለጸግነት ለኛ ሰጠን። እኛ በቤት እንድንወለድ አድርጎ እንደ ምስኪን ድሃ ኢየሱስ ክርስቶስ በበረት ውስጥ ተወለደ። የእናቱ የድንግል ማርያም ዘር ሲቆጠር ከነገስታት ከካህናት ወገን ይቆጠራል። የባለጸጋ ዘመድ ሆና ድንግል ማርያም ልጇን ግን የወለደችው እንደ ድሃ በምስኪን በረት ውስጥ ነው። ኢየሱስ ክርስቶስ የኛን ድህነት ወስዶ የእሱን ባለጸግነት ሰጠን። ክብርና ምስጋና ለስሙ ይሁን። እና በቃና ወይን ጎደለ። ወይኑ እንደጎደለ ዘመድ የሆነች አንዲት እናት አወቀች። አሁን ሌላ ሰው ጉድለት ሲያይ ሌላ ወሬ ነው አይደል የሚያወራው? ሰርግ ጠርታችሁ ድግስ ደግሳችሁ የሆነ ነገር ወጡም ከጎረና ጠላውም ካለቀ ጠጁም ከተሟጠጠ ማሽሟጠጡ ይበዛል አይደለም ነው እኮ። ወይ ደግሞ እሷ መቼም አይቅርብኝ ምናምን ብላ ሰው ሲያደርግ አይታ አይደለም የደገሰችው። ሰው ሲያደርግ አይታ እሷም እንደው ሰው ነው ይበላ እንደው ምን አለ ዝም በወቁልኝ። አሁን ወቁልኝ ወረቀት እንደሚበተነው ምን አለ ወቁልኝ ቢበትኑ እንደረ ቢቀርስ እንደው ምናምን የሚል የሀገራችን ሰው ራስ ሳይጠና ጉተና ይላል አይደለም ወይ? ወይኑ ሲያልቅበት ባይደግስ ይሻላል። ሰው እንዲህ አሽሟጣጭ ነው፣ አሳልፎ ነው የሚሰጣችሁ ጉድለት ሲያውቅ አይደለም። እና ምን ይላል መሰላችሁ አንድ የሥነ ልቦና መምህር ጉድለትህን ለሰው አታሳይናል። ብዙ ሰው በጉድለታችሁ ቀን የከፋለት ስትጣሉ ያንን ጉድለታችሁ ነው ለዓለም የሚያወራባችሁ ወገኖች። አሁን ሁላችንም ጉድለት አለብን። መቼም ሙሉ ነን እንዴ? አሁን መድኃኔዓለም መቼም ጉድለታችንን ያውቃል።
ገበናችንን ይረዳዋል። አሳልፎ ግን ለሰው ሰጥቶናል እንዴ? አሳልፎ ሰጥቷል። እያንዳንዳችን የሰውን ግንባር እያየን የሰውን ኃጢአት ማወቅ ብንችል እዚህ መቀመጥ እንችል ነበረ? እንችላለን። ቅዱስ ገብርኤል ሰይፍን ያዝ አንተ ቁጠኛ መልአክ፣ በዚያ ጋራም ቁም፣ በዚያ ጋራም ሚካኤል ቁም፣ በዚህ ጋርም ሩፋኤል፣ ንጹሐን ብቻ ይግቡ፣ አለበዛ ኃጢአተኞች በሰይፍ ይቆረጡ ይባል። ስንት ሰው ይገባል? ዳዊት አንድ መዝሙር አለው፣ በምህረት ብዛት ወደ ቤትህ እገባለሁ የሚል። እስኪ ከኔ ጋር በሉ ሁላችሁም፣ በምህረት ብዛት ወደ ቤትህ እገባለሁ። እስኪ ማን ነው በምህረቱ ብዛት ነው የገባሁት ዛሬ የሚል ማን ነው? እኔ ቸር ስለሆነ ነው እግዚአብሔር የገባሁት። አለበዛ በጽድቃችሁ ነው የገባችሁት። በሉ አመስግኑት። ክብርና ምስጋና ለስሙ ይሁንልን። የጎደለውን ነገር አወቀች እመቤታችን ድንግል ማርያም። የመጀመሪያው ማስተዋል የምትረዳ እናት አለችን፣ እኛን የምትገነዘበን። አሁን መልክዓ ማርያም ኢትዮጵያ ብቻ ያለ እንዳይመስላችሁ። ቅድም የጠቀስነው የደሴተ ቆጵሮስ ሊቀ ጳጳስ ቅዱስ ኤጲፋንዮስ የእመቤታችንን መልክ ጽፎልናል። እንደው እንደኛ ቤት ላይ መታ ይችላል እንጂ መልኳ ይሄን ይመስላል ምን እያለ ይናገረና ድንግል ማርያም አስተዋይ ነበረች። ብዙ የማትናገር ብዙ ግን የምትሰማ እናት ነበረች። ሰውን ከማስደሰት በቀር በአንደበቷ በ64 ዕድሜዋ ምንም አልወጣትም ብሎ በዚያ በአራተኛው መቶ ክፍለ ዘመን የነበረ ሊቀ ጳጳስ ስለ ድንግል ማርያም ጽፎልናል። እኔ ልነግራችሁ የፈለኩት አስተዋይ እናት አለቻችሁ ወገኖቼ። የልብ አውቃ የእናንተን ጉድለት የምታቀላችሁ የምታስተውል። አረ በደንብ አመስግኑ። በደንብ እንዴት አወቀች ወገኖቼ? እመቤታችሁ ሁሉ ነገር በልቧ እንደውም ተጠብቀው እዚህ ሉቃስ ወንጌል ምዕራፍ 2 ቁጥር 51 ላይ ማርያም በልቧ ተጠብቀው ነበር ይላል አይደለ? ማርያምም በልቧ ምን ትል ነበረ? እንደ ጎረቤቶቻችሁ የእናንተን ጉድለት እያነሱ ለሰው እንደሚያውጁት አይደለችም። የኛን አረ ወይን እኮ አለቀባቸው ምናምን ብላ በመንደሩ ዝቅ እንድንል የምታሳንስ እናት አይደለም ያለችን። ሁሉን ችግራችሁን ጉድለታችሁን በልቧ የምትጠብቅ እናት አላችሁ። ደስ ይበላችሁ ወገኖቼ። እናት ስላላችሁ ደስ ይበላችሁ። ክብር ለእግዚአብሔር ይሁንልን። ስለዚህ ድንግል ማርያም ምላለች? ወደ ልጇ መጣችና ወይን እኮ የላቸውም አስደስታቸው ማለቷ እኮ ነው። አሁንም እግዚአብሔር ያስደስታችሁ እናንተ። ወይን እኮ የላቸውም ሀተታው ብዙ ነው። ግን እመቤታችን ድንግል ማርያም ወላዲተ አምላክን ከአንቺ ጋር ምን ጠባለኝ እናቴ አይደለሽም ወይ? አንቺ ጠይቀሽኝ የማላከናውነው ነገር አለ ወይ? እንዲህ አላት። መናፍቃን እንደሚሉት አይደለም። አንቺ ሴት ይላል። ሴት ማለት እኮ ንቋታል ይላሉ። ሴት ማለት መናቅ ነው እንዴ ወገኖቼ? ነው እንዴ? ሴት እኮ የተከበረች ናት አይደለም እንዴ? ነገስታት የተወለዱት፣ ካህናት የተወለዱት፣ እነዚህ ሊቃውንት የተወለዱት፣ አባቶቻችን የወለዱ እናቶቻችን ሴቶች አይደሉም እንዴ? አይደለም እንዴ? እሱ ራሱ እኮ እግዚአብሔር ይላል ገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደ ልጁን ሰጠን ይላል። ልጁን እየናቀው ነው እንዴ? እንዴት አይነት ተአምር ነው! ብቻ ተዋቸው። እነሱ እናት ስለሌላቸው ነው። የምታስተውል እናት ሲኖር ጥሩ ነው። ከእናትም በላይ ደግሞ እናት ናት አሳልፋ የማሰጥ። ገበና እኮ ለማንም አልተናገረችም። ለልጇ የነገረችው ልጇ እንደሚሞላ ስለምታቅ ነው። ለኛም ታሳስብልን ድንግል ማርያም ወላዲተ አምላክ። የጎደለ አለ፣ ዘይቱ አይደለም ስንዴው አይደለም። ይኸውላችሁ ቤቱ ስላለው ንብረት ጉድለት አትጨነቁ። እሱን እግዚአብሔር መቅደመ ሕሱ መንግስቶ ወጽድቆ ነው። ሌላ የጎደለን አለ። ፍቅርና ሰላም ጎሏል ከቤታችን ወገኖቼ፣ ከሀገራችን፣ ከዓለማችን፣ ከኑሯችን ፍቅር ሰላም ጎሏል። እመብርሃን ታሳስብልን ለልጇ ለኢየሱስ ክርስቶስ። አዎ በደንብ አመስግኗት። መጨረሻ ላይ ድንግል ማርያም ምንድን ነው ያለችው? ሄደችና ልጄ የሚላችሁን በሙሉ አድርጉ አለች። አዘዘች። ድንግል ማርያም ተናገረች። የልጄን ቃል ስሙ። አሁን እናንተ መስማት ያለባችሁ የመድኃኔዓለምን ቃል። እመብርሃን ልጄን ስሙት አለች። መድኃኔዓለም ደግሞ አባቱ በደመና ላይ ሆኖ ምን አለን? የምወደው ልጄ እሱ ነው፣ እርሱን ስሙት አለን። ሰው ምንም ምርጫ የለውም እግዚአብሔርን ከመስማት ውጪ። ፈላስፎችን ስትሰማ ዝም ብለህ ለንግግር ጆሮ ነው የሚሰማው። ጆሮ ማስማት እኮ ጥቅም የለውም። ተናጋሪዎች ሲናገሩ አቤት ንግግር ነው። እግዚአብሔር ለልባችሁ ነው፣ ለተሰበረ ልባችሁ ነው እግዚአብሔር የሚናገረው። እንዲህ እንደ ፔንዱለም የሚወዛወዘው ልባችሁን ያረጋጋዋል። የተሰነጠቀው ልባችሁን ይጠግነዋል። መድኃኔዓለም ለልባችን ይናገረን ወገኖቼ። ደግሞ ባሪያ ይሰማልና ተናገር እንዳለው እንደ ሳሙኤል መስማት ይገባል። እነዚያ ሰዎች ጋኖቹን ውሃ ሙሉ ሲባሉ ምን እያልሽን ነው? አንሞላም። ምክንያቱም ምን ውሃ ሞልተን ሰርገኛ መጣ በርበሬ ቀንጥሱ ልታረጊው ነው እንዴ አላሉም።
እኛ ብንሆን እንደዚህ ነው አይደለም የምንለው? ጠማሞች እኮ ነን። መልስ ምን መልሶ መልስ ራሱ ሐርሽ ነው። በጣም ልብ ያደማል። እግዚአብሔር ያስተካክለን፣ ሁላችንን ያስተካክለን። መድኃኔዓለም እንደ ንግግር መልካም ምላስ እኮ ቁጣን ታበርዳለች ይችላል። በተለይ ሴቶች ምላሳችሁን ሰብሰብ አድርጉ፣ ቤታችሁን ጠብቁ። አለ መጽሐፍ ቅዱስን የሚናገረው በጣም የምትንጣጣ ሴት ይላል ማነው ጠይቡ ሶሎሞን እንደሚንጠባጠብ ጣሪያ ናት ይላል። ቤቷን ትበጠብጠዋለች ይላል። አላያችሁ? የድሮ ማስታወቂያ ጠብ ሲል ሲደፍን፣ ጠብ ሲል ሲደፍን። እንደዛ እንዳይሆንባችሁ እግዚአብሔር ያስተካክለን ሁላችንን። መድኃኔዓለም ከኛ ጋር ይሁንልን። እነዚህ ሰዎች አልተጨቃጨቁም። ደግሞ ድንግል ማርያም አዛ ወላዲት አምላክ ተናግራ ምንድነው ያልሽን? ውሃውን ሙሉ አለሽ ድንግል ማርያም። እነዚያ ባዶ ጋኖች በውሃ ተሞሉ። በሊቀ ምርፋቅ መስተባለ ያ ሊቀ ምርፋቅ ጠጅ አሳላፊው እፍታውን የመጀመሪያውን በመለኪያ ቀዳ አድርጎ ሲቀምሰው የሚደንቅ ነው። አረ የሚገርም ወይን ነው። ከየት መጣ አለ። እግዚአብሔር ኑሯችሁን እንደዚህ ያጣፍጥላችሁ ይቀይርላችሁ። ወላዲተ አምላክ በመልጃዋ ኑሯችንን ትቀይርልን። ህዝቡ ጠጣ፣ ደስ አለው። ምን አለ መሰላችሁ? መጽሐፍ ቅዱስ ላይ ተጻፈ ቃል ነው እንግዲህ የምነግራችሁ። ለምን ታስተዳሃርከ ዘይሴኒ ወይነ፣ የሚጣፍጠውን ወይን ለምን አቆየኸው? ሰው እኮ አስቀድሞ ደናውን ይሰጣል አይደለም? እና ያ ደግሞ አገኘው ብሎ ያፍስና ሞቅ ሲለው መናኞ ይመጣል። ምን ከዛ በኋላ ጣዕም አይለይም። ያው ጠጁ ምኑ የዚህ የመቀመስ ስሜታችንን በጣም ስለሚቀንሰው ያዝ አርማጉሳን መጠጣት ነው። ከዛ በኋላ አይደለም ዝም ብሎ መደመር ነው። ዞሮ ግን ለምን ጣፋጩን አዘገየኸው አሉ። እንደው ባጭሩ እግዚአብሔር ኑሯችሁን ያስተካክልላችሁ። ጣዕም አልባ ውሃ የሆነው ኑሯችሁን እግዚአብሔር ያጣፍጥላችሁ። ከዚህ ምን እንማራለን? አንደኛ እግዚአብሔርን ጋብዙ በቤታችሁ፣ እመብርሃንን ጋብዙ በቤታችሁ። በትዳራችሁ ድንግል ማርያም ትምጣ፣ በቤታችሁ መድኃኔዓለም ይምጣ፣ በቤታችሁ ኢየሱስ ክርስቶስ ይምጣ። ሁለተኛው ደግሞ በፍጹም ታዘዙ። ለመባረክ መታዘዝ ነው፣ ለመፈወስ መታዘዝ ነው። ዓለም የተፈወሰው በመታዘዝ ነው። ይህንን ዓለም እግዚአብሔር ለይኩን ብሎ ፈጠረው አይደለም ነው? ለይኩን ብሎ ነው የፈጠረው። ለይኩን ብርሃን ሲል እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነን የሚለው ፀሐይ ይቻውን የምትሞቋት ፀሐይ፣ የጠዋት ፀሐይ፣ የማለዳ ፀሐይ የምትጓጉላት እግዚአብሔር ለይኩን ሲል ነው የተፈጠረችው። ይችን ዓለም ደግሞ ለማዳን እግዚአብሔር በማዘዝ ነው። መልአኩ ገብርኤል መጥቶ ትጸንሻለች ሲላት ይሁንልኝ ስትል ዓለም ዳነ። ክብር ለእመቤታችን ይሁንልን። ሶስተኛውና የመጨረሻው በእምነት መጽናት ነው። እግዚአብሔር መከራን የሚለውጥ ችግርን የሚቀርፍ ተስፋን የሚሰጥ እኛን የሚያቆም አምላክ ጣዕም አልባ ኑሯችንን ወደ ጣፋጭነት የሚቀይር አምላክ ስለሆነ ወገኖች እግዚአብሔር ኑሯችሁን ይቀይረላችሁ፣ እመብርሃን ትቀይረላችሁ። ያስተማረን እግዚአብሔር የተመሰገነ ይሁን። የመከረን እግዚአብሔር የተመሰገነ ይሁን። እስቲ በዚህ ጋር የወጣው ስላላየዋችሁ ነው። በደንብ አመስግኑ። በዚህ ጋር ያላችሁ ሰዎች በደንብ አመስግኑ። በደንብ ክብር ለእግዚአብሔር። በዚህ ጋር ያላችሁ ድገሙ ባካችሁ፣ ለሶስተኛ ጊዜ ድገሙ። እንደው በእውነት እንዲህ ተሰብስበን እልል ለማለት ለማጨብጨብ የረዳን እግዚአብሔር የተመሰገነ ነው። ስንት ያልታደለ አልጋው ላይ ተኝቶ የሚያንኮራፋ፣ አንዳንዱም በሽታ ደግሞ ገጥሞታል አይደለም? መምጣት እየተመኘ የዛሬ ወር እዚህ አገልግሉ እንደው ወድቄ ደመቶኝ እንደዚህ ፓራላይዝድ ሆኖ የተኛ ስንት ሰው አለ አይደለም?